ለምሳሌ ሸኔ ኮምፒውተር ማያቅ አሁንም በእጅ የሚጽፍ ሸኔ በቃ አትጣላ ና ውሰድ ምራ ብንለው ምራ ግድ የለም ብንለው በምን ሞራል ነው ሸኔ ሀገር የሚመራው? ንጹህ ገበሬ እየገደለ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ፋይት ማድረግ አለብን። ለምሳሌ ሸኔ ላለፉት 5 ዓመታት ኦሮሚያ ውስጥ በተለይ ምዕራብ ኦሮሚያ ሰላም የለም። ሸኔ ያውካል። ሸኔ ጋር ፋይት የምናደርገው ሸኔ ኦሮሞ ስለሆነ አይደለም። የሸኔ አስተሳሰብ ለኦሮሞም የማይጠቅም ስለሆነ ነው። ለራሱ ኦሮሞ አይጠቅመው። የምንጋደለው እኛ ነን። ለምን? ጥፋት ስለሆነ። በየሰፈር ያለውን ሸኔ የምትጋደል ለራስ ስትል ነው። ለራስ ስትል። ምክንያቱም የትኛውም ሸኔ የትኛውንም ሸኔ አይገዛውም። ዛታ ካናሹሪው የኦሮሞ ሸኔ አማራን በፍጹም ሊገዛው አይችልም። በፍጹም አማራ ወዶ ፈቅዶ አምኖ ካልሆነ በስተቀር በሸኔ አስተሳሰብ ሊገዛ አይችልም። የአማራ ሸኔም አዲስ አበባን ከበብኩ እያለ ሲዘፍን ቢውልና ቢያድር በፍጹም አይችልም። አይሆንም። ኢትስ ኢምፖሲብል። አሁን ሪያሊቲን ፌስ ማድረግ ነው። ወለጋ ያለው ፈረስ ነው፣ የሚጋልበው ግን ብዙ ነው። የማያልቅ ባንዳ አያልቅም። ለምሳሌ ሸኔ ብላችሁኛል ቅድም። ሸኔ የባንዶች ባንዳ ነው። እስቲ ወያኔ ኢትዮጵያን ሲያስተዳድር ኦሮሚያን በውክልና ሲገዛ ያልነበረ ሸኔ ዛሬ አሁን እንደው ፐርፌክትም ባልን ስለ ኦሮሞና ኦሮሚያ ብለህ የምትሞትበት ጊዜ አይደለም። አሁን ትናንት ቀረሱ። አሁን ልንከራከር እንችላለን። መንገድ በዚህ ይሰራ፣ ውሃ በዚህ ይሰራ፣ እዚህ ጋር እንትና ሊቀመንበር ይሁን ምናምን ልንከራከር ልንገዳደር ግን አያስፈልግም። ግን ሸኔን ናቅ የምታደርጉ ሰዎች ጥንቃቄ አድርጉ። ሸኔን ናቅ አታርጉ። ሸኔ የብዙ ኃይሎች ስብስብ ነው። የብዙ ጠላቶቻችን ስብስብ ነው። ሸኔን ጠላት ብሎ የሚያስብ ኃይል አሽሎክልኮ ለሸኔ መሳሪያ ያቀብላል። ወያኔ ጠላት ነው የሚል ኃይል አሽሎክልኮ ለወያኔ ስንቅ ትጥቅ ይሰጣል። ኮንትሮባንድ ሲባል በጣም ውስብስብ ችግር ነው። ኮንትሮባንድ ይከላከላል የምትለው ተከላካይ ነኝ እያለ አንዳንዴ ያሾልካል። ፌክ ኒውስ ደግሞ ታውቃላችሁ ችግር ነበር። ከዚህ ባሻገር ደግሞ ጦርነት ከመጣን ጀምሮ ቆሞ አያውቅም እኮ። አንዴ ምስራቅ፣ አንዴ ሲዳማና ወላይታ ይባላል፣ አንዴ አፋርና ኢሳ ይባላል፣ አንዴ ኦሮሞና አማራ ይባላል፣ አንዴ ቤኒሻንጉልና ምን ይባላል፣ አንዴ ኤቭሪዌር በየጊዜው ችግር አለ። እናንተ መንገድ ላይ ድንጋይ ሲደረድሩ፣ እናንተ ታጋዮች ድንጋይ ሲደረድሩ አንድ ያረገዘች እናት ከመንግስት ጋር ምንም ኮሙኒኬሽን የሌላት ሆስፒታል መሄድ ያለባት እንዳለች አትዘንጉ። እናንተ ለመታገል ስትሉ የምትወልድ እናት እንድትሞት አትፍቀዱ። አዲስ አበባ እኔ ሰርግ ካለብኝ ሰርጉ የኔ ከሆነ እዚህ ያለ ሰው ሁሉ ወደደም ጠላም የሰርጉ አካል መሆን አለበት። ልጅ ቢያምብህ እናት ቢያምብህ ጉዳይ አይደለም። መንገድ ዘጋለሁ። መኪና በአንድ መንገድ ሳይሆን በሁሉም ዘግቼ ቆማለሁ። ከኋላ መቆም አለብህ። ቢብ ማድረግ አለብህ። ሰርጉ የኔ ነዋ። ያንተ ሐዘን፣ ያንተ ለቅሶ፣ ያንተ በሽታ ጉዳይ አይደለም። ይሄ አብሮ አያኖርም። ያንተን ሰርግ አንተ ጨፍርበት። እኔም ጉዳይ አለኝ። አንተ ስታዝን ዓለም እንድታዝን፣ አንተ ስታገባ ዓለም ሁሉ ጸጥ እንድትል። የአርበኛ የብሔራዊ ስብዕና መላበስ አይደለም፣ የሚያውክ ነው። እንደዚህ መሆን ያለበት ግን እንደዚህ ነው። ይኸውላችሁ እንቅስቃሴ አለ ላይ that's fine። ታች ግን ህይወት አለ። ላይ ያለው ሁከት ታች ያለውን የሚረብሽ መሆን የለበት። ላይ ያለው እንቅስቃሴ ታች ነፍስ ህይወት ያላቸው ነገሮች እንዲጠፉ የሚያደርግ መሆን የለበትም። አንተ ስታምጽ እርሻው ቆሞ፣ ንግድ ቆሞ፣ እንቅስቃሴ ቆሞ ከሆነ ብዙ ድሃ ይዳል፣ ብዙ ይሞታል። ሰው እየገደልክ ነፃነት፣ እያወደምክ ነፃነት አብሮ አይሄድም። አንተም ታገል፣ ሰዎችም ህይወታቸውን ይኖሩ ፍቀድላቸው። አንተ ስትታገል ሁሉም ሰው የዛ አካል ካልሆነ ስህተት አድርገህ መገንዘብ ግን ጥፋት ነው። ሁለት ልጆች ወታደር ሆነዋል ልከሃል ተብሎ አባት ተገሏል።
ሁለት ልጆች ሐሺሽ እየሳቡ ከተማ ውስጥ እየሰረቁ አስቸገሩ አይደለም፣ አገር ሊታደጉ ዘምተዋል ተብሎ አባት ተገሏል። እኛ የምናላግጥባቸው አንዳንድ ወታደሮች፣ የፖሊስ አዛዦች እና ጀነራል ስለሆኑና ከጠላት ጋር ስለሚፋለሙ ቤተሰቦቻቸው ተገለውባቸዋል። በወለጋ በመቶ የሚቆጠር ሪፖርት ቀርቦላቸዋል። ካስፈለጋችሁም በዝግ ይቀርብላችኋል። በመቶ የሚቆጠር የወረዳ የዞን አመራር ሞቷል። እዚህ ተቀምጠን እንደምናገረው አይደለም ጉዳዩ። ሰዎች ይሞታሉ፣ በሰላም ወጥቶ ሰላም አይመለሱ። እና ሸኔ የኦሮሞ ተወካይ አይደለም። ሸኔ የጥፋት ኃይል ነው። ፕራይመሪሊ የኦሮሞን ሕዝብ እያጎሳቆለ ያለ ኃይል ነው። ወለጋ ውስጥ የምንሰራቸው መንገዶች በሙሉ ቆመዋል። የሚጎዳ ማን ነው? በዚህ ልማት የለም። መብራት፣ ስልክ የሚባል ጉዳይ ችግር አለ። እዛ ማን ነው የሚጎዳው? ከህይወቱ ጋር የሚቃጠለው ቅድም ባልኳችሁ ሁኔታ የሚገደለው ቁጥር ስፍር የለው። ይሄንን ጠላት የአማራ፣ የኦሮሞ፣ የወሎ፣ የሶማሌ፣ የምናምን ሁላችን ነው ብለን ከተረባረብ እናጠፋዋለን። ግን ክፍፍል ከሰጠን የሚያግዘን ኃይል ነው የምናዳክመው። ክፉ ነው ለማንም ክፉ፣ ለአባቱ ለእናቱ ያልበጀ ክፉ ለማንም አይበጅ። በዛ አይን ማየት ጥሩ ነው። ይሄ ሀገር እኮ የኦሮሞና የአማራ ሀገር አይደለም ጓዶች። ኦሮሞና አማራ ብቻ የሚጮሁበት የሚደንስበት ሀገር አይደለም። ብዙ ብሔሮች አሉ። ኦሮሞና አማሮች በቁጥር ብዙ ናችሁ። ግን ባካችሁ ሰከን ብላችሁ ኢትዮጵያን በሚገነባ ነገር ላይ ብታተኩሩ ጥሩ ነው። ሁል ጊዜ የኛው ነገር ውድ የሌላው ነገር የረከሰ ከሆነ አይሆንም። ኢትዮጵያን ከወደድን ሁሉም ዜጋ እኩል እድል የሚያገኝበት፣ ሁሉም ዜጋ የሚከበርበት፣ ሁሉም ዜጋ ወጥቶ የሚገባበት። ከሰሞኑ በሀገራችን የተከሰተው ጭካኔና አረመናዊ ድርጊት የሁላችንን አንገት ያስደፋል እንጂ ማንንም አያኮራም። ኦሮሞነትም አማራነትም ጋሞነትም ጉራጌነትም አፋርነትም ሌላውም የሀገር መኩሪያ መመኪያ እንጂ መወንጀያ አይደለም። የገደልነውም ያፈናቀልነውም የራሳችንን ኩራት የራሳችንን መከታ የኛኑ አለኝታ ወንድምና እህታችን ነው። በዚህ መንገድ እስከ መቼ እንጓዛለን? አንድ ወደፊት ስንሄድ ሁለት ወደ ኋላ የሚመልሱን ማናቸውንም ኃይላት ማስቆም ካልቻል እንዴት ሀገር ጸንቶ ሊቆም ይችላል? መንግስት የፖለቲካና የዲሞክራሲ ምህዳሩን ለማስፋት በማሰብ ሆደ ሰፊነቱን አብዝቶ ሲያስታምም መክረሙን ኢትዮጵያውያን ጎረቤቶቻችንና ዓለም ሁሉ የሚገነዘበው መሆኑ ይታወቃል። ከኃይልና ጉልበት ይልቅ ትምህርትና ምክክር ይሻላል ብለን የታገስነው በኃይል በሄድንባቸው ጊዜያቶች ሁሉ ደም ከመቃባት ቁርሾ ከመያዝና ከመጠላላት በላይ ያተረፍነው ስለሌለ ለአዲሱ መንገድ መቻል፣ ለአዲሱ መንገድ መሸከም፣ ለአዲሱ መንገድ መምከር፣ ማስታመም ይበጃል በሚል ነው ላለፉት ጊዜያት ስንጓዝ የነበረው። ትዕግስቱን ፍርሃት፣ ማስታመሙን ድካም አድርገው የወሰዱ ካሉ ግን ተሳስተዋል። አንዳንዶች እንዲማሩ ተብሎ ሰፊ ልብና ትከሻ ሲሰጣቸው አጋጣሚውን ሳይጠቀሙበት የቀሩ ብዙ የዜጎቻችን ሕይወት ለአደጋ የሚያጋልጥበት ምክንያት እንዲፈጠር አድርጓል። መንግስት የዜጎችንና የተቋማትን ደህንነት ለመጠበቅ የሀገሪቱ ሕግ ባስቀመጠው መሰረት የመስራት ግዴታ አለበት። በአንድ በኩል የፖለቲካውንና የዲሞክራሲውን ምህዳር እያሰፋን፣
በሌላ በኩል ደግሞ ፍትህና የህግ የበላይነትን እንዲረጋገጥ እንሰራለን። በአንድ በኩል ያለፉትን ስህተቶች ለማረም እየሰራን፣ በሌላ በኩል ደግሞ ሰላምና ደህንነትን ለማረጋገጥ ህጋዊና ተመጣጣኝ እርምጃዎችን በመውሰድ አገር የማጽናት ተግባራችንን አጠናክረን እንቀጥላለን። በዚሁ አግባብ አልሚ ሁሉ የሥራውን፣ አጥፊ ሁሉ ደግሞ በጥፋቱ ልክ ተጠያቂ እየሆነ የሚሄድበት ለውጥ እየሆነ የሚሄድበት ሀገር መገንባት ካልቻል አሁን እየተፈጠረ ባለው የተካረረ የማንነት እሳቤ የምንባላ እንጂ በጋራ መኖር የሚያስችለን አይሆንም። የሃይማኖት አባቶች፣ የጎሳ መሪዎች፣ የፖለቲካ ልሂቃን፣ የሀገር ሽማግሌዎች፣ እናቶች፣ ወጣቶች፣ ምሁራንና ሌሎች የህብረተሰብ ክፍሎች መንግስት የሀገሪቱን ሰላም፣ ደህንነትና አንድነት ለማስጠበቅ ሲል ህግና ስርዓት እንዲያስከብር ደጋግመው ጠይቀዋል። ተገቢም ጥያቄ ነው። ዘረኝነት ማለት በኦሮሚያ ብትወስዱት ጅማ፣ አርሲ፣ ወለጋ የሚባል በሽታ አለ። ወለጋ ብትሄዱ ሆሮ፣ ቄለም የሚባል በሽታ አለ። ከወለጋ የመጡ ያውቁታል። ጅማ ብትሄዱ ከጌራ ከምናምን ከሊሙ የሚባል በሽታ አለ። አያልቅም። እዛም ጌራ ከተገባ በኋላም አለው። ሰው አስተሳሰቡ አመለካከቱ እየጠበበ የሰውን ክብርና ቫልዩ እያወረደ የሰው ክብርና ቫልዩ ደግሞ ሲወርድ እኔም ወርዳለሁ ብሎ የማያስብ መሆኑ አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። ግድ የለም ሰብሰብ ብለን ቋንቋ ይለያያል፣ እውነት ነው። ፍላጎት ይለያያል፣ እውነት ነው። ጾታ ይለያያል፣ እውነት ነው። ጂኦግራፊያችን ይለያያል፣ እውነት ነው። እነዚህን ተቀብለን ደግሞ አንድ የሚያደርገን በርካታ ቫልዩስ ስላሉ በእነሱ ጥላ ስር አብረን ሀገርን እንስራ፣ ኤግዚስት እናድርግ። አሁን ያለው ዘመን ሰርቫይቫል በራሱ ከባድ ችግር ስለሆነ መሰብሰብ ያስፈልጋል ብሎ ማመን አለበት ሰው። በክላሽ መንግስት መጣል አይቻልም። በክላሽ መንግስታት መጣል በዚህ ዘመን በዓለም ሁሉ የማይቻል በኢትዮጵያ ደግሞ በፍጹም አበደን አይቻልም። በክላሽ መንግስት መጣል አይቻልም። ካልተቻለ ከምንገዳደል ተቀምጠን መወያየት ይመረጣል። ወደዛ መሄድ ነው። እስክሪብቶ ክላሽም አንድ ጊዜ ይዞ በአንድ እጅ ውይይት በአንድ እጅ ጦርነት አስቸጋሪ ነው። ክላሽ የያዙ ሰዎች ቀን ቀን ለውይይት ቢቀመጡ ማታ ሲወጡ ከነሱ 2 ሰው 3 ሰው መተኮሱ አይቀርም። ሲተኩስ በማግስቱ ያለው ውይይት ቀድሞ የነበረው አጀንዳ መሆኑ ይቀርና ማታ የተኮሰው ማን ነው፣ የት ተተኮሰ፣ አጀንዳው ይቀየራል። ክላሻችንን እናስቀምጥ፣ እስክሪብቶ እንያዝ፣ ሐሳብ እንያዝ፣ እንወያይ፣ ለሰላም ለብልጽግና ምቹ የሆነች ሀገር እንፍጠር። ይሄ ደግሞ እንዲሆን ሁሉ የበኩሉን ሊወጣ ይገባዋል። ይሄ ጉዳይ ግለሰቦች ላይ አንድ ፓርቲ ላይ የሚተው አይደለም። ሁሉም ሰው ኃላፊነት ወስዶ ጠያቂ ብቻ ሳይሆን መፍትሄ አፈላላጊ፣ ያን አምጡ ይሄን መልሱ ብቻ ሳይሆን ለመልሱም የበኩሉን ድርሻ የሚወጣ ቢሆን ይመረጣል። ያ ነው ለኢትዮጵያ የሚያዋጣው።